ዳኒ በስተመጨረሻ ከስንት ጭቅጨቃ በኋላ ለኤዶም ቀለበት አሰረላት። እንዲሁም እንግዲህ ካሌብ በትሁት ጠላት በእስር ቤት ውስጥ ገብቷል፣ ታገተ። በጣም በሚያሳዝን ነገር የትሁት ጠላት ካሌብን አግቶታል። ሰላም ሰላም ብያለሁ ውድ የተከበራችሁ የትሁት ድራማ ተከታታዮች ሰላማችሁ ብዝት ይበልልኝ። ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። በጣም በሚያሳዝን ነገር እንግዲህ የትሁት ድራማ በጣም አሳዛኝና አስተዋይ፣ ብዙ ምክር ከትልቅ አባቶች የምንቀበላቸው መካሪ ከአባታችን ከአባባ የሚወጣው አንደበት በጣም ደስ የሚል ቃላቶች እንግዲህ ደግሞ ያቺም ደግሞ ተንከሲስ በጣም በሚያሳዝን ነገር የእሷን ክፋትና መጥፎ ነገር መስማት በጣም ነው የሚያሳዝነው ማለት ነው። ትሁትዬ እንግዲህ እዛ ቤት ከገባች ጀምሮ መከራዋን ስቃዋን ስታይ ትገኛለች ማለት ነው። ቤተሰቦች እንግዲህ በመጀመሪያ ምንድን የሆነው ክፍል 67 የሆነው ነገር ምንድን ነው እንግዲህ ታውቃላችሁ። ኤዶም እና ዳኒ በጣም እንደሚዋደዱና እንደሚፋቀሩ ታውቃላችሁ። እንግዲህ ዳኒ ከካሌብ ሚስት ጋራ በሆነበት ሰዓት ምንም ያው ከእሷ ጋር ለገንዘብና ለገንዘብ ብቻ ነው እንጂ ምንም ፍቅር እንዳሌለው ምንም ነገር ከቲና ጋር እንዳሌለው ሁሉም ሰው የሚያውቅ ነው ማለት ነው። ምክንያቱም ያለው ለገንዘብ ብቻ ነው እንጂ የተጠቃት ምንም ነገር ለእሷ ፍቅር የላትም፣ ፍቅር የለውም። ፍቅሩ ግን ከማን ነው? ከኤዶም ጋር ነው። ኤዶም ደግሞ በጣም ልቧ ተሰብሯል። ምክንያቱም እሱን እየወደደች እያፈቀረች ጊዜዋን ሰዓቷን ጨርሷል ማለት ነው። እና ሁሌም በጣም ከሱ መራቅ እየፈለገች መራቅ እያቃታት፣ እንደዚሁም ደግሞ በአዘን ውስጥ ሆና በጭንቀት ውስጥ ሆና እተዋለሁ ብላ ብዙ ነገር ስትሰቃይ በኤዶም ላይ አግኝተናል ማለት ነው። ከኤዶም የምንማረው ነገር ምንድን ነው ሲባል እያፈቀርነውና የወደደውን ሰው በትንሽ ነገር ከውስጣችን ማውጣት እንደማንችል፣ ፍቅር ደግሞ ትዕግስተኛ ነው። ነገሮቹን ሁላ በትዕግስትና በመስተዋል ያያል ማለት ነው። ገባችሁ? ብዙዎቻችን ሰዎች የሆነ ነገር ስናይ እኛ ሴቶች ስንባል ፈርጥጣን የምንሄድ ሰዎች አለን። ሁላችንም የሞቀ ቤትና የተደላደለ ቤት ውስጥ መግባት ነው እንጂ የምንፈልገው ነገሮችንም ማስተካከል አንፈልግም ማለት ነው። ግን ኤዶ የምትባል ሴት በጣም ጀግናና አስተዋይ ሴት ናት። ምክንያቱም ባሏን አሳልፋ አልሰጠችም፣ ዳኒን አልተወችም። በአንደበቷ ትናገር እንጂ በልቧ እንደያዘችው ነው። በእርግጥ ሰውነንና እንጠራጠር ይሆናል። በህይወታችን ብዙ ነገር ሊገባ ይችላል። ግን ደግሞ እሷ ከውስጥ አላወጣችውም። በሁሉ ነገር የሚሰማትን የምታስበውን ነገር ለሱ ስትነግረው ነበረ። ደግሞ ዳኒም መወደድና መፈቀር ያለባት ልጅ ስለሆነች ልቡን ማንነቱን የሰጠው ለማኑ ለኤዶም ነው። መቼስ ከቲና ጋራ አብሯት ቢተኛ አብሯት ቢቀመጥ ስጋና ደሙ ብቻ ነው እንጂ ከሷ ጋራ ያለው ምንም ነገር ከሱ ጋር ያለው ነገር የለም ማለት ነው። ስለዛን ሴቶችዬ የሆነ ነገር የተስተካከለ ነገር ውስጥ መግባት አለብን ብለን ማሰብ የለብንም። ባሎቻችን መጥፎ ናቸው እንደዚህ በቃ የሆነ ባላችሁ በመጀመሪያ መጥፎ ባህሪ ሊኖር ይችላል። እሱ ባላችሁ የእናንተ ባል ከእግዚአብሔር የተሰጣችሁ ባል ከሆነ ማስተካከል ትችላላችሁ። እንደፈለጋችሁት ባል ማድረግ ትችላላችሁ። ዋናው ፍቅር ብቻ ነው። ፍቅርና በፍቅራችሁ መካከል ፈጣሪ ያለ እንደ የለም ብላችሁ ማስተዋል አለባችሁ። ለእናንተ ነው የእናንተ አይደለም የሆነውን ነገርም ከፈጣሪ ጠይቃችሁ ያው ለሙን ይሰጣችኋል፣ አንኳኩ ይከፈትላችኋል አይደለም የሚባለው። በዚህ ነገር እኔ ስለማምን እንደዛ ነው ማለት ነውና ዳኒም እንግዲህ በስተመጨረሻ ኤዶምን ለመካስ እግሩ እንግዲህ ወገቡን ታጥቆ ተነስቷል ማለት ነው። ግን ደግሞ አሁንም ትናንትና የሰራቸውን ግፍ ትናንትና የሰራቸውን ክፋት ነገሮች ዛሬ በማስተካከል ውስጥ ይገኛል ማለት ነው። ትናንትና እውነቴን ነው የምላችሁ። ትናንትና እንግዲህ ትሁትን ለመግደል የተስማማ ልጅ ዛሬ ደግሞ ትሁትን እየካስ ይገኛል። ትናንትና በአባባ ላይ እንደዛ ግፍ የሰራ ሰውዬ ዛሬ ዳኒ የዛን እንትን ውለታ አድርጎ የዛን ክፉነት ወደ ደግነት ቀይሮ ውለታቸውን እየመለሰ ይገኛል ማለት ነው። በሚያሳዝን ነገር አስባችሁታል? አንዳንዴ ሰዎች ከጥፋታችን ተመልሰን መልካም ሰው ስንሆን ከስተታችን ተመልሰን ወደ ጥሩ ነገር ስንቀየር በጣም መልካም ነው። እንደ ዳኒ መሆን አለብን።
ማንም ሰው ኃጢአት እንሰራለን፣ እንወርቃለን፣ እንነሳለን። ከዳኒ የምንማረው ነገር ቶሎ ብለን መመለስ፣ ከተመለስን ደግሞ ወደዛ ነገር መግባት እንዳሌለብን አስባችሁታል። እሱ በጣም ከወጣ በኋላ ቲና መክሯታል። ይሄን ከዚህ ነገር መውጣት እንዳለበት፣ እጁን ማሳረፍ እንዳለበት። ግን ደግሞ ቲና የምትባሏ ሴትዮ የዳቢሎስ ጓደኛ መመለስ አልፈለገችም። ስህተቷን መታረም አልፈለገችም። የፈለገችው ምንድነው? በዚሁ መቀጠልና መቀጠል ብቻ ነው ያሰበችው ማለት ነው። ስለዛም ቤተሰቦች ከቲና የምንማረው ደግሞ በስህተታችን መንገድ ውስጥ የምንቀጥል ከሆነ እንደ ፈርዖን ባህር ይጠብቀናል ማለት ነው። ባህር ነው የሚጠብቀን መጨረሻችን ማለት ነው። ፈርዖን እነ ቅዱስ ሙሴ እና ሐዋርያቶች ቅዱስ ሙሴና የሙሴ እንግዲህ አሮም እየሄዱ ሁሌ ሲለምኑት ነበረ። ተው ልቀቅ፣ ይሄ ነገር አይሆንም፣ ፈጣሪ ልቀቅ ብሎሃል እያሉ እያስጠነቀቁት ነበረ። ግን ሊሰማ አልቻለም። በስተ መጨረሻ ግን የልቡ ደንዳንነት የኤርትራ ባህር በልቶታል ማለት ነው። እና እነ ቲና የሚባሉ ሰዎችም እንደዛ ናቸው ማለት ነው። ገባችሁ? ስለዛን እንደ ዳኒ ከጥፋታችን ውስጥ ጥፋት ውስጥ ያለን ነገር ከሆንን ቶሎ መመለስ አለብን ማለት ነው። አስባችሁታል? ዛሬ ከማይወዳት በህይወቱ የሚጠላት ከሴትዮ ጋራ ያለው ከቲና ጋራ ከሷ ጋራ እንደሚዋደድ እንደሚስማማ በሀሳቧ ከሷ ጋር አብሮ እንደሆነ የሆነው ለማን ብሎ ነው? ለአባባና ለቲና ብሎ ነው ማለት ነው። ለምን? ትናንትና የበደለውን በደል ዛሬ ለመካካሻ ብሎ ነው ማለት ነው። እንደዚህም ደግሞ ኤዶን ፍቅረኛው ተረድተዋለች። ከሱ ጋር ነች ያለችው። አስባችሁታል? እንደዚህ አይነት ሚስት አትገኝም ማለት ነው። እና ተረድተዋለች፣ አውቀዋለች። ምክንያቱም ምን እንደሚያደርግ ምን እንደሚያስብ በውስጡ ስላወቀች ባሏን አምና እንግዲህ አሳልፋ ሰጥታለች ማለት ነው። አሳልፋ የሰጠችው ምንድን ነው? ያው ቲናንና አባዬን ለመተባበር ብላ ማለት ነው። እንግዲህ ደግሞ ካሌብ ባንሰሞለታ እንግዲህ ከትሁት ጋራ ተጣልቶ ነበረ። ከትሁት ጋር ደግሞ የተጣለው በምንድን ነው? በልጅ የተነሳ ነው። ልጅ አላት። ልጅ ትሁት መኖሯን ቲና ለካሌብ ነግራ ነበረ። ካሌብ ደግሞ በጣም ነው የተናደደው ነገር ምንድን ነው? ሁሉም ሰው ሰምቶ እንዴት አልሰማ ቀረው ነው። ከቤት ውስጥ እኔ ብቻ ባዳ ነኝ እንዴ ነው የሚለው ነገር ነው። አንደኛ ቲና ትሁት እሱን ስለምትወደው ነው የደበቀችው። ሁለተኛ ነገር ደግሞ ታውቃላችሁ እሱ በጣም ተናዳጅና ቶሎ ነገር የሆነ ነገሮችን ቶሎ መወሰን ስለሚወድ ለዛ ነው ያ ነገር ያልተነገረው ማለት ነው። ይሄ ነገር ግን ለሱ በጣም አናዶታል። መሆን የለበትም መነገር ነበረብኝ ብሎ ይገኛል ማለት ነው። እንግዲህ ከሷ ጋር ተቀያይሞ ወደ ውጭ ወጥቶ ነበረ። ወደ ውጭ ከወጣ በኋላ መጠጥ እየጠጣ ነበረ። መጠጥ እየጠጣ በሀሳብ ውስጥ በጣም በንዴት ውስጥ ነበረ ማለት ነው። ከዛም በኋላ እንግዲህ ዳኒ ይመጣል። ዳኒ ሲመጣ ብቻውን ሰው ቁጭ ማለት አይችልም እንዴ? ለምን መጣክ ይለዋል። ለምን መጣክ ስለው እንዴ መምጣትም አለብኝ። ለምንድን ነው ካሌብ የምትጠጣው? ጠጥተክ የማታውቀው ሰውዬ ሰሞኑን እኮ መጠጥ ሆኗል ይለዋል ማለት ነው። መጠጥ የማይሆነኝ እኔም አላውቀው ሚስጥር አንተ ከውጭ እየመጣክ ቤት ውስጥ ያለው ሚስጥር አንተ ታውቃለህ፣ እኔ ግን የማውቀው ነገር የለም ብሎ ይለዋል ማለት ነው። እባክህ ካሌብ ልትረዳን ይገባናል። ይሄን ሚስጥር እኮ ያልነገረችህ ብዙ ምክንያት ስላለው ነው። አንደኛ ነገር አንቺ ችኩል ነው። ስለምትቸኩል ይሄንን ነገር ብትሰማ የልጇ አባት ስለሚሰማ ልጇን ወይ ይገልባታል፣ የሆነ ነገር እሷን ልጇን ቁጭ አድርጎ መያያዣ ያርገባታል። ስለዛ ነው ነገሮችን ሁሉ ያልተናገረችው ብሎ ይለዋል ማለት ነው። እንግዲህ ለማግባባት ይሞክራል። ካሌብ ግን በዚህ ነገር ፈቃደኛ አልነበረ፣ በጣም ስለተቀየመ ስለተናደደ ማለት ነው። ቤተሰቦች ከዛም በኋላ ምንድን ነው የተፈጠረው ሲባል ማለት ነው ቀጥታ ከመጠጡ ቤት ወደ ቤት ውስጥ ሲገባ መንገድ ላይ ማን ያጋጠማት? የትሁት ጠላቷ ነው ማለት ነው። የድሮ ደፍሯት ያገባት በግድ ማለት ነው። እሱን ያጋጠመው እፍና አድርጎ እንግዲህ ወደ አገተው ማለት ነው። እንግዲህ ያው ታውቃላችሁ ቲና ሰድበው ነበር በማከል ቤት። አንተ ወንድ አይደለህም፣ አንደኛ አባዬ መታክ፣ ሁለተኛ ትሁትም መታች። ካንተ ወንድነትክ እኔ ላይ ብቻ ነው ስትለው እንግዲህ አንገቷን እንቅ አድርጎ ሊገላት ነበረ። መተንፈሻዋን አሳጥቶ ነበረ። በስተመጨረሻ ለቋታል። እንግዲህ ወንድነት ከእኔ ላይ ነው የምታሳየው፣ ሴት ላይ ነው እንጂ ወንድ ላይ አይደለም ሲለው ነበረ። ወንድነቱን ደግሞ እንግዲህ ካሌብና ይዞት አሳያት ማለት ነው። ጠርቷት ለምንድን ነው የጠራኸኝ ምናምን ስትለው ትናንትና ምን ነበር ያልሽኝ ይላታል ማለት ነው። ትናንትና ያልኩህን ምን መሆኑን እንድነግርህ ነው የጠራኸኝ ትለዋለች። አዎ ትናንትና ያልተሰማ ዛሬ ምንም ነገር ሊሆን አይችልም ይላታል ማለት ነው። በስተመጨረሻ እንግዲህ ምንድን ያደረግከው ስትለው ካሌብን እንዳገተ ያሳያታል ማለት ነው። እንዴት ነው ካሌብን የምታግተው? እኛ ከካሌብ ምን ችግር አለብን ይላታል ማለት ነው። ዋናው እሱ ነው።
እንግዲህ ያ ሽማግሌ ልጄ ሚስቴን ካመጣ እኔም ደግሞ ካሌብን እሰጠዋለሁ ይለዋል ማለት ነው። በዚህ አጋጣሚ እንግዲህ ቲና በጣም ተናዳለች። ምክንያቱም የተናደደችው የካሌብ ማገት ለእሷ ምንም አላስደሳትም። ቤተሰቦቼ እንግዲህ አባባም ሰምተዋል ማለት ነው። ለአባባ ደውሎ አንተ ትሁት ስታመጣ እኔ ደግሞ ካሌብ ልጅ ግን እሰጥሃለሁ አለበለዚያ አታገኝም ብሎታል ማለት ነው። ቤተሰቦቼ እንግዲህ ከቲና ድራማ በጣም ብዙ ነገር እንማራለን። ቲና ማለት በጣም አስተዋይ፣ ለሰው የምትኖር ልጅ ነች፣ ቅን ልጅ ነች። ቤተሰቦቼ እንደዚሁም አባባ በጣም መልካም ሰው፣ ነገሮችን ሁላ ለመፍታት ለትና እንደ ሰራተኛ ሰው እንደ ልጁ የማየት ነው። ያው ካሌብ ትንሽ ቸኳይ ሰው ቢሆንም በጣም ደስ ይላል ማለት ነው። ቤተሰቦቼ ለቤቴ አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ሰላማችሁ ብዝት ይበልልኝ። ቻው እና አበረታቱኝ ቤተሰቦች። አይና ሌና አሳድጉልኝ። መልካምነት ለራስ ነው። ባልጠቅማችሁ አልጎዳችሁም። ላይክ ሼር አድርጉ። ባይ ባይ።